ሰላም ሰላም እንዴት ናችሁ? አልሐምዱሊላህ ዛሬ ላይ የምናየው ስለ ክፍልፋዮች እንዴት ማስላት እንዳለብን እንዲሁም ደግሞ ሰዓታችንን በማይወስድ መልኩ በቀላሉ የተለያዩ አይነት የተሰጡ ክፍልፋይ ቢሰጠን በቀላሉ መንገድ እንዲሁም ደግሞ በአጭር ዘዴ ሰዓታችንን በማያቃጥል መልኩ እንዴት መስራት እንዳለብን እናያለን። ብዙ ጊዜ የሚቸገሩት እንደዚህ አይነት ጥያቄዎች ሲሰጡ መንገዱን ባለማወቃቸው ሰዓትን የሚያቃጥሉ አጋጣሚዎች ይፈጠራሉና እነዚህን ነገሮች በቀላሉ ማስላት እንዳለብን ነው የምናየው። በምናሰላበት ጊዜ ክፍልፋዮች በመጀመሪያ ማየት ያለብን መደመር ሊሆን ይችላል፣ መቀነስም ሊሆን ይችላል፣ እንዲሁም ደግሞ ማባዛትና ማካፈልም ሊሰጠን ይችላል። ዛሬ ላይ ይዤላችሁ የመጣሁት እነዚህን ቁጥሮች ማለት ነው በሁለት ምሳሌዎች መሰረት በማድረግ እንዴት መደመር አለብን ከስሌቶች ውስጥ የመጀመሪያውን ነው ያየነው ማለት ነው። የመጀመሪያው ጥያቄዎቻችን በምናይበት ጊዜ አንደኛ ድብልቅ ክፍልፋይ ነው የተሰጠን። ከክፍልፋዮች ውስጥ ድብልቅ የምንለው የሙሉ ቁጥርና ይሄው እንደምንመለከተው ማለት ነው ሙሉ ቁጥርና ህገኛ ክፍልፋይ። እዚህ ደግሞ መደመር ነው ያለን 5 ሙሉ 5 ስድስተኛ ይለናል። ሁለቱም ማለት ነው ድብልቅ ክፍልፋዮች ናቸው። ድብልቅ ክፍልፋይ ሲሰጠን እንዴት መደመር አለብን ነው ከመስራታችን በፊት የምናውቀው። አንደኛ በምንደምርበት ጊዜ ምርጫዎች አሉን። እነዚህም ምርጫዎች ማየትና ማስቀደም የምንችለውን ማሰብ አለብን። የመጀመሪያው ይህን የተሰጠንን ድብልቅ ክፍልፋይ ወደ ህገወጥ መቀየር አለብን። ወደ ህገወጥ ለመቀየር ደግሞ ሙሉ ቁጥር ያ ማለት ሙሉ ቁጥር ይሄ ማለት ነው ሲባዛ በታህት ሲደመር ላዕል። ይህን በምንሰራበት ጊዜ እንደ ሳምፕል 7 ጊዜ 4 ስናባዛ 28 ይመጣል። 28ን 3 እንደምርበታለን። የመጣ ውጤት ላይ ሲደመር 5 ሲባዛ በ6 ሲደመር 5 አድርገን እያንዳንዳቸውን ማለት ነው 7 ሙሉ 3 አራተኛንም 5 ሙሉ 5 ስድስተኛንም ወደ ህገ ወጥ ክፍልፋይ እንቀይራለን። ከቀየርን በኋላ እዚህ ጋር የምንመለከተው 4 እና 6 የተለያዩ ናቸው። ይሄ ማለት ታህታቸው አንድ አይነት ካልሆነ መደመርም ሆነ መቀነስም አይቻልም። ነገር ግን በማባዛት እና በማካፈል ህግ ይለያል። እዚህ ጋር ይሄን በምንሰራበት ጊዜ እንጀምራለን ወደ መልሳችን። አንደኛ ላይ ስንሄድ 7 ሲባዛ በ4 ሲደመር ላዕል ላይ 3 አለን ሲከፈል ለ4 እናደርጋለን። የመጀመሪያው ማለት ነው እኩል ይሆናል 7 ጊዜ 4 28 ነው። ሲደመርበት 3 28 31 ሆኗል ማለት ነው። 31 አራተኛ ይመጣል። የሁለተኛውን ስንሰራ ደግሞ ያ ማለት ሁለተኛው ክፍልፋያችን 5 ሙሉ 5 ስድስተኛ ማለት ነው። ይሄንን ወደ ህገ ወጥ ስንቀይር በተሰጠነው መሰረት 5 ሲባዛ በ6 ሲደመር ላዕሉ ደግሞ 5 ነው። ኦቨር ወይም ሲካፈል ታህት ላይ ስንት አለን? 6 አለን ማለት ነው። 5 ጊዜ 6 30 ነው። 30 ሲደመር 5 እኩል ይሆናል 35 ኦቨር 6 ነው። ከዚህ በኋላ እንደምራለን ማለት ነው። ይህን በምንደምርበት ጊዜ ሁለቱንም አንድ ላይ እናመጣና 31 አራተኛ ሲደመር 35 ስድስተኛ መጣል። እዚህ ጋር የምናየው ታህታቸው አንድ አይነት አይደለም። ታህታቸው አንድ አይነት ካልሆነ ታህታቸውን የሚያመሳስልልን ቁጥር እንፈልጋለን። ወይም ደግሞ ሌላ መንገድ ምን ይለናል በሂሳብ ህግ፣ ታህታቸው የማይመሳሰሉ ክፍልፋዮች ከሆኑ የታህታቸውን ትጋብ ወይም ትንሹን የጋራ ብዜት እንፈልጋለን። ለምንድን ነው እንደዚህ የምናደርገው? ታህታቸው ከተመሳሰለልን በቀላሉ መስራት እንድንችል ነው። ሁለተኛው መንገዳችን ደግሞ ምን ይላል? የመጀመሪያውን ክፍልፋይ ላዕልና ታህት በሁለተኛው ክፍልፋይ ታህት እንዲሁም ደግሞ የሁለተኛውን ክፍልፋይ ይህ ማለት 35 ስድስተኛን በመጀመሪያው ክፍልፋይ ታህት ማለትም በ4 ላዕሉንም ታህቱንም እናባዛለን ይላል። ይህም በምንሰራበት ጊዜ 31 አራተኛ ሲባዛ የሁለተኛው ክፍልፋይ ታህት 6 ስድስተኛ ሲደመር እዚህ ጋር ሁለተኛው ክፍልፋይ ደግሞ 35 ስድስተኛ አለን ሲባዛ የመጀመሪያው ክፍልፋይ ታህት 4 አራተኛ ነው እኩል ይሆናል እንልና 31 በ6 ስናባዛው 6 ሲባዛ በ1 6 6 ሲባዛ በ3 ደግሞ 18 ይመጣል። 186 ኦቨር ታህቱ ላይ 4 ጊዜ 6 ስንት መጣለን? 24 መጣለን። ሲደመር
ይሄንን እናባዛለን። 35ን በ4 ስናባዛ በተሰጠው አቀማመጥ መሰረት 5 ጊዜ 4 20 ዜሮን ጽፌ 2 አለን እንላለን። 4 ሲባዛ በ3 12 ነው። አለኝታችን 2 ጋር 12 ሲደመር 2 14 ይመጣል ማለት ነው። ኦቨር እናደርግና 6 ጊዜ 4 24 መጣለን ማለት ነው። አሁን ከዚህ በኋላ ምንም አሰራሩ የሚከብድ ነገር የለውም። ምክንያቱም ተመሳስሉልናል። ታህታቸው 24 ከሆነ እኛ የምንሰራው ምኑን ብቻ ነው ማለት ነው? ላዕሉን ነው። ምን ይለናል በሂሳብ ሕግ? የአንድ ክፍልፋይ ታህቱ ከተመሳሰለልን ቀጥታ መደመርም ሆነ መቀነስ የምንችለው ላዕሉን ብቻ ነው ይላል። ስለዚህ እንመጣና ለብቻ 186 እና 140 እንደምራለን። የሚያስቸግራችሁ ካላችሁ ቁልቁል መደመር ይቻላል። ይህ ማለት እንዴት ነው? 186 ሲደመር 140 ይሄን እንደምራለን። በየቤት ዋጋቸው የመጀመሪያው 186 እንደምታዩት ባለ 3 አሃዝ ነው። የአንድ ቤት የ10 ቤት የ100 ቤት አለው። ሁለተኛውም ደግሞ የአንድ ቤት የ10 ቤት እና የ100 ቤት አለው። የአንድ ቤት ከአንድ ቤት ጋር ይደመራል። የ10 ቤት ደግሞ ከ10 ቤት ጋር ይደመራል። የ100 ቤት ከ100 ቤት ጋር ቀጥታ እንደምራለን ማለት ነው። ይህን ስንደምር 6 ሲደምር 0 6 8 ሲደመር 4 12 አለኝታ የሚባል ነገር አለ በሂሳብ ድምራቸው 10 እና ከዛ በላይ ከሆነ አለኝታ አለን። 8 ሲደመር 4 12 ነው። ሁለትን ጽፌ እንዳለኝ እንላለን። አለኝታ እንዳለን 1 ሲደመራል 2 ነው። ካለኝታችን ጋር 3 እንላለን። አሁን ደምረናል ማለት ነው። እኩል ይሆናል እንልና ድምራችን ላይ ስንመጣ 320 ኦቨር ስንት ይመጣል? 24 ይመጣልናል። እንደዚህ በዚህ መልኩ መልሳችንን ማስቀመጥ እንችላለን። ካልሆነ ደግሞ ዝቅተኛ ሂሳባዊ ቃል የሚባል አለ ምርጫችን ላይ ወይም ደግሞ መልሳችን ላይ በቀጥታ ካልተገኘ ዝቅተኛ ሂሳባዊ ቃል የምንለው ላዕልና ታህቱ ክፍልፋይችን አንጻራዊ ብቸኛ ቁጥር እስከሚመጣ፣ ይህ ማለት አንጻራዊ ብቸኛ የምንለው ላዕልና ታህቱ የመጨረሻ የጋራ አካፋቸው 1 እስከሚመጣ ማካፈል ወይም ደግሞ መስራት እንችላለን ማለት ነው። ይሄንን ዝቅተኛ ሂሳባዊ ቃል ለመፈለግ ብዙ አይነት መንገዶች አሉ። አንደኛው ቀጥታ እያቃለሉ መሄድ ነው። ሁለተኛው ደግሞ የተሰጠንን ክፍልፋይ ለላዕልና ለታህቱ ትግአ ፈልገን ላዕሉንም እና ታህቱን በትግአ ስናካፍል የመጨረሻ ውጤት እናገኛለን ማለት ነው። አሁን እኔ እዚህ ጋር በ2 እናቃል 320 በ2 ስናካፍል 32 በ2 አሁን 16 ነው። ያው 0 አለን 160 ኦቨር ይመጣል። 24ን ደግሞ በ2 ስናካፍለው 12 ይመጣል። አሁን ይሄንን ደግሞ ማቃለል ይችላል። 160 እና 12 በ2 ይቻላል። በ4 4 ማቃለል እንችላለን። አሁን ይሄንን ያቃለልነው በ2 2ኛ ነው። ይሄንን ደግሞ እስኪ በ4 4ኛ ማቃለል እንችላለን። 160 ሲካፈል ለ4 በምናካፍልበት ጊዜ 40 ይመጣልናል። ኦቨር 12ን ደግሞ በ4 ስናካፍለው ስንት ይመጣል? 3 ይመጣልናል ማለት ነው። በዚህ መልኩ መስራትም ሆነ ማስላት እንችላለን ማለት ነው። የተለያዩ ነገሮችን ልክ በተመሳሳይ መልኩ መስራትና ማስላት እንችላለን። ለዛሬ ይህን ያለን ወደ ቀጣይ ጥያቄ እንልፋለን። እሺ አሁን ደግሞ ወደ ሁለተኛው ጥያቄ መተናል። በተመሳሳይ ማለት ነው ድብልቅ ክፍልፋይ ነው፣ ግን አሰራሩን ከመጀመሪያው በተለየ መልኩ አሳያችኋለሁ። ምን ይላል? 11 ሙሉ 7 16ኛ ሲደመር 6 ሙሉ 5 12ኛ ነው የተሰጠን። አሁንም ይህንን ድብልቅ ክፍልፋይ ውጤቱን በሌላ መልኩ ማለት ነው። የመጀመሪያውን አይታችሁት ከሆነ ምንድነው ያሰራነው? ታህቱን ማመሳሰል ነው። በተቃራኒ ታህቶች አባስተን። አሁን ደግሞ በሌላ መልኩ መስራት አይቻልም የምትሉ ስለምትኖሩ ይቻላል። እንዲሁም ደግሞ በጣም ቀላል መንገድ ማለት ነው። ምንድነው የምናደርገው? እዚህ ጋር በተሰጠን መሰረት 11 ሙሉ 7 16ኛ ሲል 7 16ኛ ህገኛ ክፍልፋይ ነው። 11 ደግሞ ሙሉ ቁጥር ነው። ከዛ በኋላ ሁለተኛው ክፍልፋያችን ደግሞ 6 ሙሉ 5 12ኛ ነው የተሰጠው። ከዚህ ጋር 6 ሙሉ ቁጥር ናት። 5 12ኛ ደግሞ ህገኛ ክፍልፋያችን ነው ማለት ነው። ምንድነው የምናደርገው? በአሁኑ አሰራራችን ሙሉ ቁጥሮችን ለብቻ እንደምራለን። ህገኛ ክፍልፋዮችን ደግሞ ለብቻ እንደምርና ምን ማድረግ ነው? በተመሳሳይ ታህታቸውን ቀይረን በድብልቅ ክፍልፋይ መልሱን ማስቀመጥ። ምክንያቱም የመጀመሪያው ላይ
መልሳችንን ወደ ህገ ወጥ ነው የቀየርነው። መልሳችንን መጨረሻ ላይ ህገ ወጥ ነው የመጣ። አሁን ግን ባለበት መስራት እንችላለን ነው። ምንድነው የምናደርገው? ይሄ ሲሆን 11 ሲደመር 6 ከዛ ቅንፍ እናደርግና ማለት ነው። ይሄ ሲደመር እናደርግበታለን 7 16ኛ ሲደመር የሁለተኛው ደግሞ ክፍልፋያችን 5 12ኛ ይሆናል ማለት ነው። መጀመሪያ ላይ ይሄን በምንሰራበት ጊዜ 11 እና 6ን እንደምራለን። 11 ሲደመር 6 እኩል ይሆናል 17 ይሆናል። ሲደመር አሁን ስራችን እዚህ ጋር ይጀምራል ማለት ነው። 7 16ኛ እና 5 12ኛ ታህታቸው የተለያየ ነው። እነዚህን ታህታቸውን ለማመሳሰል ብዙ መንገዶች አሉ። የመጀመሪያው ላይ የሰራ ነው በአንደኛው ጥያቄ በተቃራኒ ታህቶች ማባዛት ነበር። አሁን ደግሞ ጀስት በማሳየብ 7 16ኛን እዚህ ጋር ስንመጣ 7 16ኛ ስንል 16 አለ። 5 12ኛ ስንል ደግሞ ታህት ላይ 12 አለ ማለት ነው። ይህን ስንሰራ 16 እና 12ን ተመሳሳይ የሚያደርጉልንን ቁጥሮች እንፈልግና ለመጀመሪያውም ክፍልፋይ የራሱን የሚያመሳስልን ቁጥር ለሁለተኛውም ደግሞ ሌላ ቁጥር ፈልገን እናባዛለን ማለት ነው። አሁን በቅርቡ በሁለት ብናባዛው 16 32 ነው። 12 ደግሞ ሁለት ቢባዛ 24 ነው። አይመሳሰልም ማለት ነው። እዚህ ጋር ስንመጣ 16ን በ3 ብናበዛው 48 ይመጣል። 12ን ደግሞ በ4 ብናበዛው 48 ይመጣል። ስለዚህ ሲባዛ ይሄንን በ3 ሶስተኛ ሲደመር 5 12ኛን ሲባዛ በ4 4ኛዋን እናደርጋለን ማለት ነው። ለምን? ታህታቸውን ለማመሳሰል ነው። እኩል ይሆናል ይሄ ባለበት ይሆንና 17 ሲደመር ይሄ ሙሉ ቁጥራችን ማለት ነው 7 ሲባዛ በ3 21 ይመጣልናል ማለት ነው። ስንሰራ 6 ጊዜ 3 18 8ን ጽፈን አንዳለን 3 ሲባዛ በ1 3 ነው ካለኝታችን ጋር 4 ይሆናል 48 ሆናለን። ይሄንን መርሳት የለብንም። ሁለተኛው ላይ ሲደመር 5 ጊዜ 4 20 እዚህ ጋር ስንመጣ ደግሞ ታህቱን ስናባዛ ኦቨር እናደርግና 4 ሲባዛ በ2 8 ነው እንጽፋለን። 4 ሲባዛ በ1 4 አያችሁ። ይሄ ታህታቸው አንድ አይነት ሆናልን በቀላል መልኩ። የመጀመሪያው ከሰራንበት ይሄ ለየት ያለ ነው፣ ግን ውጤታችንን አይቀይረውም። የመጀመሪያውንም በዚህ መልኩ መስራት እንችል ነበር። ይህም ደግሞ በዚህ ብንሰራው ውጤታችንን አይቀይረውም። ለምንድን ነው የማይቀይረው? ይህን ስንሰራው ድብልቅ ክፍልፋይ ነው መጨረሻ ላይ ውጤቱን የምናስቀምጠው። ድብልቅ ክፍልፋዮች ደግሞ ወደ ህገ ወጥ መቀየር ይቻላል። ህገ ወጦችን ደግሞ ወደ ድብልቅን መቀየር እንችላለን ማለት ነው። ይሄ ከላዕላቸው ጋር መደመር አይችልም፣ ለብቻው ነው የሚደመረው። 17 ይሆንና ባለበት ማለት ነው 21 አሁን ታህታችሁ ከተመሳሰለ ላዕል ብቻ ነው የሚደመረው። 21 ሲደመር 20 ስንት ይሆናል? 41 ይሆናል። 41 ላዕል ይሆናል ማለት ነው። ኦቨር 48 እና 48 ደግሞ ታህቱ ተመሳሳይ ስለሆነ አንድ እንውስድና 48 ይመጣል። እዚህ ጋር ውጤቱን እንደምንመለከተው 17 ሙሉ 41 48ኛ ሆነልን ማለት ነው። ይህ ድብልቅ ክፍልፋይ ነው። ውጤታችንን ወደ ምን መቀየር ይቻላል? ወደ ህገ ወጥ ክፍልፋይ መቀየር ይቻላል። ወደ ህገ ወጥ ለመቀየር የራሱ ህግ አለው። ምን ይለናል? ሙሉ ቁጥር ሲባዛ ታህት የመጣው ውጤት ላይ ሲደመር ላዕል አድርገን ለታህቱ ቀጥታ ማካፈል እንችላለን። ስለዚህ በዚህ መልኩ ምንም አይነት ጥያቄ ቢሰጠን አክብደን መመልከት ወይም ደግሞ ማየት የለብንም። በጣም ቀላል ነው። በዚህ መልኩ መስራት እንችላለን። ቀጣይ ደግሞ በሌሎች ርዕሶች ማለት ነው። ዛሬ ላይ መደመር ከሆነ ቀጣይ ላይ ሌሎች ርዕሶችን ይዤ እመጣለሁ። እስከዛው መልካም ጊዜ